ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ እስኪ በፍቅር ስለመከዳት የሆነ ሰው ለመክዳት ወይ ደግሞ ለመከዳት አይነት ነገር ላይ ያላችሁ ሰዎች ወይ ደግሞ የሆነ ሰው አልፈልግህም ልትሉ የደረሳችሁ ሰዎች ያለውን አንዳንድ ነገሮች ልንገራችሁ። እንግዲህ ዛሬ 50 ዓመት 60 ዓመት 70 ዓመት እስካሉ ሰዎች ወደ ኋላ ተመልሰው ባክግራውንዳቸውን ብናጠና እነሱ ወይ ሰው ከርተው ያውቃል ወይ በሰው ተከርተው ያውቃል ወይ ደግሞ ከመጀመሪያ ፍቅራቸው ጋር እስከ ለተሞታቸው መጽሐፍ ቅዱሱ እንደሚለው እየኖሩ ሊሆን ይችላል። ዛሬ እንግዲህ ከ16 ዓመት ከ17 ዓመት ከ18 ዓመት ጀምሮ የሆነ ሰው የወደዱ በሰው የተወደዱ አንድ ነገር ግን በጣም ፍራቻ የሚሆንባቸው ሰዎች አሉ። አንድ ትልቅ ነገር እሱ ምንድነው? እንዳልጎዳ ወይ ደግሞ እንዳልከዳ የሚለው ነገር ብዙ ሰው እንደምታየው ነው። እንዳልጎዳ ሳይሆን እንዳልጎዳ ነው። ይሄ ደግሞ ከራስ ወዳድነት የሚመነጭ ነው። ለልብ ነው እንጂ የምትጨነቀው ለሰው ልብ አትጨነቅም። ከዛ የተነሳ ልብህ ነው የሚሰበረው። በጣም ለልባቸው የሚጨነቁ በቃ እንዳልጎዳ የሚሉ ሰዎች የሚጎዱ ሰዎች ናቸው። ለምን ካላችሁ እነሱ የሚጨነቁት ለልባቸው ስለሆነ እነዛ ሰዎችም ለነሱ ልብ አይጨነቁም። እሷ ጠንቃቃ ናት ሲባል ሰማችሁ፣ እሷ አትጎዳም እሷ በታሪክ ይላሉ። ለምን ያውቃሉ ምን ያህል ራሷን እንደምትጠብቅ። እግዚአብሔርን በሚወዱበት ልብ በጣም በዛው መጠን ሰው ወደው እኔ ላለፉት 10 ዓመት 20 ዓመታት በቃ የማያቋርጥ እንባ እየፈሰሳቸው የሚኖሩ ሰዎች አሉ። በጣም በፍቅር የተሰበሩ ሰዎች አውቃለሁ። ከሴቶችም በኩል በወንዶችም በኩል በጣም ልቧ የተሰበረች ሴት፣ በጣም ልቡ የተሰበረ ወንድ እናውቃለን። በጣም የተጎዱ ጉዳትም አይነት አለው፣ ግን በጣም ሲበዛ ኦቨር የተጎዱ ሴቶች አሉ፣ ኦቨር የተጎዱ ወንዶች አሉ። ይሄ ምን ይመጣ ነው መሰላችሁ? ሰውን እንደ ሰው ካለማሰብ። እኔ ይሄን ስነግራችሁ ኢማን ላይፍ ምን ገጥሞኝ ያውቃል? ራሴን ዘርግፌ የዛሬ 10 ምናምን ዓመት አስታውሳለሁ ወድጄ በታሪክ በቃ እሷማ ብዬ ከራሴ በላይ እና የሆነ ሰዓት ላይ ሰው ሆኜ ለመቀጠል ተቸግሬ ያውቃለሁ። ሰው ሆኜ ለመቀጠል በቃ ድጋሜ ተነስቼ ለማገገም ተቸግሬ ያውቃለሁ። ለመብላት ተቸግሬ ያውቃለሁ። በቃ እንደ ሰው ቆሞ ለመቀጠል ተቸግሬ ያውቃለሁ። ስራ ለመስራት ተቸግሬ ያውቃለሁ። እና የትኛዋም ሴት ብትጠይቋት እንደዚህ አይነት ስሜት ተሰምቷት በቃ ወደፊት ለመቀጠል ተነስታ ለመቆም ተቸግራ ታውቃለች። በጣም በሚያምናት በጣም በሚወዳት በጣም በሚያፈቅራት ለማይክሮ ሰከንድ እሷን አጣለሁ ብሎ በማያስባት ሴት ተከርቶ ተነስቶ ቆሞ መስራት ከብዶት ያውቃል። ወደፊትን ማሰብ ከብዶት ያውቃል። ያለሷ መኖርም ከባድ ነው፣ ከሷ ጋር መኖርም ከባድ ነው ብሎ ደግሞ የሚቸገርም ሰው መካከል ላይ ያለ እሷን አጥቼ መኖር ችግር ነው፣ ከሷ ጋርም ደግሞ መኖር ችግር። እንደዚህ አይነት ህይወት አለ። በነገራችን የሆነን ሰው አታችሁት ያለሱ መኖር አትችሉ፣ አግኝታችሁም ከሱ ጋር መኖር አትችሉ። እኔ ምናልባት ዛሬ በ10 ቤት ያላችሁ፣ በ20 ቤት ያላችሁ፣ በ30 ቤት ያላችሁ አልፎ ተርፎም በ40 ቤት እና በ50 ቤት ያላችሁ ሰዎች ሰውን እንደ ሰው ውደዱት። ሰውን እንደ ሰውን እንደ ፈጣሪ የወደዳችሁ ቀን ያን ጊዜ ለመሰበር ራሳችሁን አዘጋጅታችሁ። ሰውን ግን እንደ ሰው ከሆነ የወደዳችሁት እንደ ሰው ከሆነ ያፈቀራችሁት በራሱ ምንም ችግር የለም። ነገር ግን ሰውን እንደ ፈጣሪ ከሆነ የወደዳችሁት እመኑኝ ያልኳችሁ አንድ ቀን መሰበራችሁ ብቻ። በነገራችን ላይ እወቀው ብቻ እወቂ። እኔ ቢሮዬ ሲመጡ አይ ይህን እንኳን ጸግሽ አልሰማም ብሎ አትሰሚኝ ማለት ግን እንደ እውቀት እወቂው። እሳትን የማንነካው እንደሚያቃጥለን ስለምናቅ ነው። ስለምንፈራ ብቻ ነው ስለምናቅ። እወቀው፣ ማወቅ ችግር የለም። እወቂው፣ ማወቅ በራሱ ችግር የለም። ሰውን እንደ ሰው ውደጂው። ምክንያቱም ሰው ስለሆነ የሆነ ጊዜ ላይ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 30 ዓመት ያላሰብሽው ነገር ሲገጥምሽ ያኔ በጣም እንዳትሰበሪና ተመልሰሽ መቆም እንዳይከብድሽ ሰውን እንደ ሰው ውደጂ። በጣም አፍቅሪውት፣ በጣም ውደዱት፣ በጣም አፍቅሩት። እኔ በሱ ጥያቄ የለም። ነገር ግን 100% የህይወት ተስፋ አድርገሽ እሷን አታስብ። 100% የህይወትሽ ተስፋ አድርገሽ ሁሉንም የህይወትሽን ቁልፍ ለሱ ሰጥተሽ ሁሉንም የህይወትህን ቁልፍ ለሷ ሰጥተህ ነገ የሆነ ነገር ሀፕን ቢያደርግ እውነት ሰርቫይቭ ታደርጋለህ? እኔ አንድ ሴት ብላኛለች እና እፈራለሁ አለች። ምንድነው የምትፈሪው ስላት በጣም ነው የምወደው አንድ ነገር እሱ ስልክ ላይ ባይ አንድ ነገር እሱ ጋር ባይ የሆነ ነገር መሆን ይመስለኛል አለ። ይሄንን ፍሪ እንደውም አልኳት ከሰውየው በላይ ያለሱ መኖር አለመቻሏ ያለሱ ህይወትን አስባ አለማወቅ እሱ ያስፈራል። እስኪ አንድ ነገር ልንገራት። እኔ አታስቡ እስኪ ያለሷ ህይወትን አስበህ ታውቃለህ? እሷ ባትኖር የሆነ ነገር ሀፕን ቢያደርግ የሆነ ነገር አስበህ ታውቃለህ ወይ? ደግሞ ያለሱ የሆነ ነገር አስበሽ ታውቂያለሽ? ተሰባሪ ነው ሰው፣ የሸንበቆ መርኩዝ የሚባለው ለዛ። እኔ ይሄን በተደጋጋሚ አስቡ ሳይሆን ሰውን እንደ ሰው ውደዱ። ራስን ምን ይባላል መሰለህ? እኔ በሞት አንቺ ትኖሪያለሽ ብለን የምንወደውን ሰው ፈተናል። ላትኖር ነው እንዴ? ሰው የሆነ ነገር ብትኖር አንተ ላትኖር ነው? አንተ የሆነ ነገር ብትኖር እሷ ላትኖር ነው? በቃ ያላንተ መኖር አልችልም በቃል ሰው እንዲለን እንፈልጋለን። ግን
ብትልም ባትልም መኖር ትችላለች። እሷም አንተ ብትላትም ባትላትም አንተ መኖር እሷ መኖር ትችላለች። ግን ሰው ነንና እንፈልገዋለን። ያለ እኔ መኖር ትችላለሽ? አዎ እችላለሁ ካለች ይደብርሃል። ለምንድን ነው የሚደብርህ? በቃ መኖር እንድትችል አትፈልግም አንተ። እሷም ትጠይቃለች፣ ያለ እኔ መኖር ትችላለህ? አልችልም እንድትላት ነው የምትጠብቀው። ዞሮ ዞሮ በጣም የምታምኚው ሰው ከርቶሽ፣ በጣም ተስፋ ያደረግሽው ሰው ከርቶሽ ከዛ ህመም እንዴት ልውጣ ብለሽ በጣም ስቃይ ላይ ያለሽ፣ በጣም ስቃይ ላይ ያለ ወንድ ካለ ከዛ ህመም መውጣት የምትፈልግ ከሆነ ያ ቁስል ነው፣ አትነካካው። ፎቶውን፣ ቪዲዮውን፣ እነሱን ነገሮች አትነካካቸው። እዚህ ጋር አዲስ ልማድ አዳብር። በየቀኑ ስፖርት መስራት ሊሆን ይችላል፣ መጸለይ ሊሆን ይችላል፣ መረጋጋት ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል፣ መሄድ ሊሆን ይችላል፣ ራስን በስራ ቢዚ ማድረግ ሊሆን ይችላል፣ አዳዲስ ሰዎችን መተዋወቅ ሊሆን ይችላል። እዚህኛውን ልማድ ላይ ፎከስ አድርግ። ከዛን ይሄ ቁስል ትንሽ ከተውከው፣ በነገራችን የሆነ ሰው በጣም በተደጋጋሚ ሞከራችሁለት ካላነሳላችሁ አትደውሉለት። በቃ እሱም ይረጋጋ፣ እሷም ትረጋጋ። ከዛ በኋላ አንድ ስልክ ደግሞ አምሹር 100% ብድግ ታደርጋለች። ሞክርላት። በጣም በተደጋጋሚ ኢጎዋን ከፍ ለማድረግ ሞክርላት። በተደጋጋሚ ደውላት፣ አታነሳም። ቴክስት አድርግ፣ አትመልስም። ከዛ ሆልድ አድርግ እስኪ ይወጣላት። እኔ አንድ ከስተመሪ እንደዚህ ብያት፣ ውይ ጸግሽ ፍቅረኛዬን ስለማታውቀው ነው አይደውልም አለች። እንደዛው በዛው የሚቀሩ ሰዎች አሉ። ወይ ለዘላለም ይስተካከላል፣ ወይ ለዘላለም ይበላል። ወይ ተከባብረ ተሳስበ ተዋደ ተቻችለ ትቀጥላለ፣ ወይ ደግሞ በቃ ያ ነገር ለአንዴና ለመጨረሻ ጊዜ መስመር ይይዛል። ስለዚህ እዚህ ጋር ቁስልሽን አትነካኪው። በቃ ይሄ የወደድከው ሰው ነው፣ የከዳክ ሰው ነው። ይሄኛው ቁስል በራሱ ጊዜ ህመሙ እኮ አለ። ህመሙ እያለ ለምሳሌ አንድ ማይግሬን ራሱን እየታመመ ያለ ሰው ስራውን እኮ እየሰራ ነው፣ ግን ራስ ምታቱ አለ። ራስ ምታቱን ካላሰበው እኔ ቢሮዬ አንዳንድ ቀን ስገባ ራሴን ያመኛል፣ አላስበው። አንዳንድ ጊዜ የሆነ ድካም ምናምን አለ። ራስን በዛ ቢዚ ስታር ያን ድካሙን ረስተከዋል። ስለዚህ በተቻለ መጠን ይሄን አስቡበትና ይሄን ነገር ራሳችሁን አስለምዱ። እዚህ ምድር ላይ ያለ ነው። ትከዳለህ፣ ትሰደባለህ፣ ትጎዳለህ፣ ትጎዳለህ እና የሆነን ደግሞ ሳትሰው ሳትጎዳ አትጠቅመው። በጣም የምታፈቅራትን ሴት እንኳን በገንዘብና በወርቅ ስጦታ ልትክሳት ከፈለክ እዚህ ጋር በጊዜ ትጎዳታለህ። ሚስትም ባለቤቷን ጎድታ ነው የምትክሰው፣ ባልም ሚስቱን ጎድቶ። ሳንጎዳው የምንከሰው ሰው የለም። ጊዜ እንነሳዋለን፣ ገንዘብ እንሰጠዋለን፣ ገንዘብ እንሰጠዋለን፣ ጊዜ እንነሳዋለን። በቃ የሆነ ነገር እንሰጠዋለን፣ የሆነ ነገር እንነሳዋለን። ዓለም ላይ ያለ ይሄ ነው። እንደዛ ነው። ኢቭን ሰርቪስ ራሱ የሆነ ቦታ ብር ትሰጣለህ፣ ትጎዳለህ፣ አገልግሎትን ታገኛለህ፣ ትጠቀማለህ። ሳንጎዳው የምንጠቅመው ሰው የለም። በቃ ጎድተነው ነው። ከዛ በኋላ ይሄን ግን ስላችሁ አስበንበት አይደለም። ልክ የሆነ ነገር ልንሰጠው ስንል የሆነ ነገር እንነሳዋለን። እንደዛ አይነት ለማለት እንጂ ሆን ብለን ጎድተን ለማለት አይደለም። ይህን አስቡበት ለማለት ወዳለሁ። እንግዲህ አዲስ አፍቃሪዎች ምናልባት ላለመጎዳት ፍቅርን የምትፈልጉ ሰዎች ትንሽ ተጠንቀቁ። እስከ መጨረሻው ያንን ነገር ልታጡ ትችላላችሁ። በፍቅር ህመም ያላችሁ ይህን መንገድ ተከተሉ። አፍቃሪዎች ደግሞ ትንሽ የተወሰነ ነገር ለማስተዋል ባላንስ አድርገ ለመሄድ ሞክር። 100% ጭልጥ ብለህ ከዛ በኋላ መርዝ ጠጣለሁ ራሴን አጠፋለሁ፣ መርዝ ጠጣለሁ ራሴን አጠፋለሁ እንዳትይ ይሄ ነገር አድርጊ። አመሰግናለሁ። በጣም ስለ ትዳሬ መማከር እፈልጋለሁ። ቤቴ ሰላም አይደለም፣ ትዳሬ ሰላም አይደለም፣ ኑሮዬ ሰላም አይደለም፣ ደስተኛ አይደለም፣ በጣም ጭቅጭቅ አለ፣ ነገር አለ፣ ንትርክ አለ፣ ቤቴ ደስተኛ አይደለም ምትይ ካለሽ ወደ መልሕቅ ጎራ በሉ። ቤታችሁን ሰላም፣ ትዳራችሁን ሰላም ማድረግ ትችላላችሁ። ባልና ሚስቶች ካላችሁ እመኑኝ የሚገርም ለውጥ ቤታችሁ ላይ ትዳራችሁ ላይ ታዩበታላችሁ። ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። እንዲሁም ሚያዝያ 1 የሚጀምር ኦንላይን ስልጠና አለ እንዳይመልጣችሁ። ማክሰኞ አዲስ አበባ ያላችሁ ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ በቂ እውቀት ማግኘት ከፈለጋችሁ መግቢያ ዋጋ ነፃ ነው። ከምሽቱ 12 ሰዓት እስከ 2 ሰዓት ነው። ይህን ቪዲዮ ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። እናንተ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። አስተማሪ መካሪ ታሪክ አለኝ፣ ታሪኬን ማጋራት እፈልጋለሁ በመልሕቅ ሚዲያችሁ የምትሉ ካላችሁ ደግሞ ጎራ በሉ። አመሰግናለሁ።